بدهم سلام التحيات اسلام ما بدهم سلام التحيات اسلام ما بدهم سلام ما بدهم سلام ما بدهم سلام التحيات اسلام ما بدهم سلام ما بدهم سلام كذا እዛ ትጓዙ ይጠብቃል ሰለሞን بدهم سلام التحيات اسلام ما سعودي ما سعودي ما بدهم سلام ما بدهم سلام ما يكون سلام ما يكون سلام نبغى سلام نبغى سلام ما بدهم سلام ما بدهم سلام يا ربي ما يبغوني ارتاح ما يبغوني ارتاح بين ايش انا اكثر بين ايش انا اكثر እያመጡ እየጣሉ በቃ ولا ارض سعودي انا ليش ኡፍ አንጀቴን በላችሁ። ሐቂቃ ወላሂ ለዓዚም አንጀቴን ነው የበላችሁ። የኔ እናት የኔ ምስኪን ያልፍልኛል ብላ ቤተሰቧን እርግፍ አድርጋ ልጆቿን እርግፍ አድርጋ መታ እንደምታዩት እንግዲህ አብዳለች ማለት ነው። ሳውዲ አረቢያ ጅዳ ላይ ነው ተጥላ የተገኘችው። የምታውቋት ካላችሁ ደግሞ እባካችሁን እችን እህታችንን እንታደጋት። ኢና ሊላሂ ወኢና ኢለይሂ ራጂዑን። በቃ እህቶቻችን በየሰው ሀገር በየሄዱበት እንደዚህ የአእምሮ በሽተኛ መሆን፣ ሞተው አስክሬናቸው መሄድ፣ የተለያየ አይነት ነገር እየደረሰባቸው ነው እና እባካችሁ የምታውቋት ካላችሁ ይህም ቪዲዮ ሼር በማድረግ ተባበሩን ማለት ነው። ልጅቷን የሆነ ባለ ታክሲ አምጥቶ ነው እዚህ ጋር አስፓልት ላይ ወርሯት የሄደው ማለት ነው። እንግዲህ እህታችን ቤተሰብ ዘመድ አዝማድ ካላት እህታችን ቢያንስ እንኳ ከአስፓልት ላይ መነሳት አለባት ማለት ነው። ወላሂ እኔ በዚህ ሰዓት እኔ ለራሴ ፈርቻለሁ። ምክንያቱም በቃ የሚታየው ሚዲያ ላይ የሚታየው በጣም አስፈሪና አሰጊ የሆነ ጊዜ ላይ ነው የደረስነው ማለት ነው። አዑዙ ቢላሂ ሚነ ሸይጣን ረጂም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰቦች እንደምናላችሁ፣ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ከመጥፎ ነገር አላህ ይጠብቃችሁ። ወጥቶ ከመቅረት ወጥቶ ደግሞ እንደዚህ ራስን ከመሳት የአእምሮ በሽተኛ ከመሆን አላህ ይጠብቃችሁ። እቺ በምስሉ ላይ የምታዩት እህታችን እንግዲህ ዛሬ ነው መኪና መንገድ ላይ ተጥላ የተገኘችው ማለት ነው። የት ነው ካላችሁ ደግሞ ሳውዲ አረቢያ ጅዳ ከተማ ላይ ነው ማለት ነው። አንድ ባለ ታክሲ ነው ወስዶ ጥሏታል። እንግዲህ ቤተሰቧን የምታውቁ ካላችሁ ወይም ደግሞ ቤተሰብ የሆናችሁ ካላችሁ እባካችሁ ይች ልጅ ካለችበት ሁኔታ መውጣት አለባት ማለት ነው። ቢያንስ እንኳ ወደ ቤት ገብታ ሕክምናም ማገኘች፣ ሩቃም ተቀራባት፣ ቁርአንም ተቀራባት፣ የተለያየ አይነት መድኃኒት ተደረገላት። ቤተሰብ ያስፈልጋታል እና እባካችሁ አሁን በዚህ ሁናቴ ላይ ሁና እንደዚህ ሁና ከተገኘች ሹርጣ ካገኛት መሊክ ፉአድ ሆስፒታል ነው የሚወስዷት ማለት ነው። መሊክ ፉአድ ሆስፒታል ከሄደች ደግሞ እዛ መርፌ ትወጋለች። የመጅኑን መርፌ ያለ እሱን ትወጋለች። እሱን ተወጋች ማለት በቃ ልጅቷ በሩቃም ወይ በሆነ ነገርም በህክምናም ወይም ደግሞ ቤት ከዘመድ ጋር ከቤተሰብ ጋር ስትቀላቀል የሚለቃት በሽታ ከሆነ ተባብሶባት አብዳ ራሷን ስታ ትቀመጣለች ማለት ነው። እዛ ደግሞ ከገቡ ያው የመጅኑን መርፌ ከተወጉ ታውቃላችሁ ምን እንደሚከሰት ማለት ነው። ግን ወላሂ ለአዚም በጣም ነው አንጀቴን የበላችሁ። የኛ መጨረሻችን ምን ይሆን? በዚህ ላይ የኛ ክፋት የኛ ረመኔነት ኢና ሊላሂ ወኢና ኢለይሂ ራጂዑን። እርስ በርሳችን ያለን መጨካከን የማንተዛዘነው ነገር ምን አለ? እዚህ ከሚጥላት ወደ ቤት ወስዶ ወደ ቤቱ አስጠግቶ የሆነ ቢያንስ እንኳ የሆነ መድኃኒት እንድታገኝ የሆነ ፊቷን ገልጦ ባይፈቀድም ፊቷን ገልጦ የሆነ ቤተሰቧን እንድታገኝ ቢያደርጋት። እንደዚህ መሬት እየደበደበች እንደዚህ አቧራ ላይ ሆና ብትገኝ እኮ ወላሂ ለአዚም ብትገኝ እኮ በቃ ከቤተሰቧም ርቃ እናትና አባት ቤተሰቦቿ አለች ወይ የለችም ወይ መቼ ነው ድምጿን የምንሰማው እያሉ ድምጿን ሳይሰሙ ነው እንትን የሚሉት። አሁንም እባካችሁ እችን እህታችንን መታደግ አለብን ማለት ነው። መቼም እኛ ኢትዮጵያውያን ስንባል ለመልካም ነገር ሳይሆን ለመጥፎ ነገር ነው የምንተባበረው። አንድን ሰው ለማዳን ከመሮጥ ይልቅ ያንን ሰው በምን ልጉዳው በምን ላስለቅሰው ለማለት ነው እኛ አንደኛ የሆን ነው። እባካችሁን ይህን ቪዲዮ ሼር እያደረጋችሁ እችን እህታችንን ካለችበት መከራ የምትወጣበትን መንገድ መፍጠር አለብን ማለት ነው።
እኛ ኢትዮጵያውያን ካልተጋገዝን ማንም መጥቶ የሚያገዝልን ሰው የለም ማለት ነው። ቢያንስ ኤምባሲም ከገባች ምናልባት ወደ ሀገሯ የምትሄድበት መንገድ ይመቻችላታል ማለት ነው። እባካችሁ ሽርሽር እያደረጋችሁ እንታደጋት። እዚህ ጋር ደግሞ ወንድሞቻችን ያው እንግዲህ በባህር አትምጡ እባካችሁ፣ ለህይወታችሁ አስጊ ነው፣ እባካችሁ ህይወታችሁን ጠብቁ፣ ራሳችሁን ጠብቁ እየተባለ እየተነገረ እየተለፈለፈ ምንም የሚሰማ ህዝብ የለም ማለት ነው። በቃ ሂጄ ልሙት ነው፣ ወንዱም ሴቱም ትንሹም ትልቁም ሂጄ ልሙት፣ በቃ እዛው መሞት ይሻለኛል እያሉ ያው እንግዲህ እንደምታዩዋቸው በባህር እየመጡ ነው። አልሐምዱሊላህ ረብል ዓለሚን። እነዚህ እንኳ አላህ ሱብሓነሁ ወተዓላ ረድቷቸው እንግዲህ ባህሩን ወጥተናል ብለው ፖስተዋል። ወላኪን ግን ከነዚህ በፊት የነበረች አንዲት መርከብ የገባችበት እንደማይታወቅ ነው እየተነገረ ያለው። እኔ እንጃ ሁልጊዜ ነው ሁልጊዜ እኛ ብንነገር አንሰማም ማለት ነው። እዛ ያሉት እህት ወንድሞቻችንንም ስንነግራቸው ስራ የለም፣ አሁን እንደ ድሮ አይደለም እባካችሁ ስንላቸው እኛ ደልቶን እኛ በቃ ተደስተን የምንኖር ነው የሚመስላቸው። በባህር ለመምጣት ራሱ እኮ ከ300 ሺህ ያላነሰ ነው የሚከፈለው፣ 500 ሺህ። አሁን ባህር አልፈው ራሱ እዚህ ቦታ ላይ ተቀምጠው የሚያነሳቸው ከሌለ እኮ ተደብድበው ይገደላሉ፣ በብትር ብዛት ማለት ነው። እዛ የመን ድንበር ላይ ብር የሚጠየቁት 500 ሺህ ብር ነው። በተለይ ደግሞ ሳኡዲ ዘመድ አለኝ ሳኡዲ ቤተሰብ አለኝ ብለው ከተናገሩ 500 ሺህ ብር ነው። ይሄንን 500 ሺህ ብር ከከፈሉ ለምንድን ነው ወደ ዱባይ፣ ወደ ካታር፣ ወደ ኩዌት ሂደው ለምንድን ነው የማይሰሩት? ለምን ሳኡዲን ይመርጣሉ? ለምን የባህር መንገድ ይመርጣሉ? እኔ ሁልጊዜ ግራ የሚገባኝ ማለት ነው። ሁልጊዜ ግራ የሚገባኝ በባህር ሲመጡ ጀልባዋ ብትሰምጥ የአዞራት ቢሆኑ እነሱም ባጭር ቀሩ፣ ለቤተሰቦቻቸውም ሰቀቀን ሰጧቸው ማለት ነው። እኔ እንጃ ወላሂ እኛ ኢትዮጵያውያን ስንባል ለህይወታችን የማንሳሳ ለህይወታችን የማናስብ ፍጥሮች መሆናችን ነው እኔ የተረዳሁትኝ ማለት ነው። እና እነዚህ እንግዲህ አሁን የሚያነሳቸው ከባህር ወጥተዋል፣ ግን የሚያነሳቸው አተው እንደዚህ እዩ እህቶቻችን ወንድሞቻችን ያሉበትን ሁኔታ። ውሃ የለም፣ ምግብ የለም፣ መተኛት የለም። እዩዋቸው ምን እንደሚመስሉ ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እስከ መቼ ነው ግን እኛ እንደዚህ ተሰደን፣ በተለይ ደግሞ በእንደዚህ በህገ ወጥ እዚህም መተው እኮ አሁን ላይ በተለይ አሁን ሳውዲ አረቢያ ያለችበት ሁናቴ ምንም ስራ የሚባል ነገር የለም። እንኳን አይደለም ህገ ወጥ ሆኖ ህጋዊ ሆነው ራሱ ቤት የተቀመጡ እጅግ በጣም ብዙ ናቸው። ምክንያቱም ስራ የለም፣ ስራ ጠፍቷል። ስራ የሚባል ነገር አይታሰብም ጭራሽ ማለት ነው። ብቻ አላህ ይድረስላቸው፣ ዱዓ አድርጎላቸው እንግዲህ ቤተሰቦቻችንን ነገርን፣ ወንድሞቻችን ዘመዶቻችንን ነገርን፣ ግን መስሚያቸው ጥጥ ነው። አላህ ይድረስላቸው። በተለይ መግቢያ ላይ ያስገባሁላችሁ እህታችን የሁላችንም ትብብር ያሻታልና ያንን ቪዲዮ ሁላችንም ሼር እያደረግን ለብዙ ሰው እንዲደርስ ማድረግ አለብን። እህታችን ካለችበት ሁኔታ መውጣት አለበት። በያላችሁበት ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።